አብይ እኮ ፕሮባብሊ በአፍሪካ ውስጥ ማሲቭ የሆነ የድሮን ካፓቢሊቲ ገንብቷል። ያለ የኤምሬቱ ሃይ ካፓሲቲ ስለሆነ ካፓሲቲውን መልቲፕላይ ያደርጋል እንጂ ጀዋር ፖለቲከኛ ነኝ ነው ምለው። አሁን በጣም ስሰማው ነበረ። ስለ ሚሊተሪ መተንተን ጀምሯል። የኤርትራ ጦር ብሎ ይተነትናል። የቲዲኤፍ ጦር፣ የአብይ ጦር እያለ ይተነትናል። እና ሰውየው የሚሊተሪ ኤክስፐርት ነው ላለው እና አንዳንድ ተለማማጅ ጋዜጠኞች፣ ጀማሪ ጋዜጠኞችም ማን ያሸንፋል ሚሊተሪው እንዴት ነው እያሉ ሲጠይቁት ሰማለሁ። እና አንዳንድ ጊዜ እኮ ነው ጨዋ መሆን ጥሩ ነው። አይ እውቀት የለኝም በሚሊተሪ በኩል ትንተና ለመስጠት እንደ ጥሩ ጀነራል ወይንም ጀነራል ሆኝም እውቀት የለኝም ማለት ጥሩ ነው። እኛ ሀገር ሁሉም ደፋር ነው፣ ጋዜጠኛውም ደፋር ነው። ምልህ ያው ዝም ብለን ጋዜጠኛ ነው የምትሆነው። መጀመሪያ እኔ አይ ቲንክ ጀዋር ፖለቲከኛ ነው፣ ፖለቲካ ሳይንስን ያጠናው ሲል ነው የሰማሁት። ሚሊተሪ ሳይንስን ያጠናው ሲል አልሰማሁም። አሁን ግን የሚሊተሪ ሳይንስን ተንታኝ እንደሆነ እያየሁት ነው። ፖለቲካ ሳይንሱንም ግን እኔ ጀዋርን የፖለቲካ ሳይንስ ተማሪ ነኝ ብሎ ማቀውኔ ሲበጠብጥ መንገድ ዝጉ፣ ውጡ፣ ግቡ፣ አቃጥሉ፣ አፍርሱ ምናምን ስትል ነው ማቀው። የአካባቢ 90% ሙስሊም ነው፣ ማንም ቀና ብሎ ሄደም ቀና ቢል በሜጫ አንገቱን ነው ምናምን የሚል ብዙ የአመፅ ንግግሮች ትናገር ስለነበር ማለት ነው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜጫ አንገቱን ነው የምንለው። አጨራረሷ ላይ የሄደውን ሩጫ ለማድነቅ ቀላል አይደለም። ልክ እኛ ልንይዘው ስንል ሂወዝ ጎን ምንም ማድረግ አትችልም። ኢዝ ቬሪ ክሌቨር። ምንም ለሱን you have to give him credit። አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገደን ያደግነው የለም። አሁን እናንተ እየመጣችሁ የለም ያሉትም ትንሽ የምታያቸው ብሔሩስ ገብቶ ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ነው ያነሳው እና በጣም ስዳረቅበት የነበረውን ነገር ስላጠነከርክልኝ ነው የጠየቁት። እንግዲህ ጃዋር መሐመድን የፖለቲካ መዋዠቅ ውስጥ እያየነው እንገኛለን። ምክንያቱም ሐሳቡ በዚህም በዛም እየተለዋወጠ ነው። ሁሉንም ደግሞ እንደሚችል ኤክስፐርት እንደሆነ አድርጎ ነው ፕሬዘንት የሚያደርገው። ፕሬዘንት የምታደርጉትን ነገር ራሳችሁን እንደ ኤክስፐርት ሁሉም ነገር ላይ መግባት ልክ አይደለም ብዬ አምናለሁ። ምክንያቱም ይሄ በጣም የተሳሳተ ነገር ውስጥ ይከታችኋል። እኔ ይሄን አላጠናውም፣ እኔ እዚህ ላይ ብዙ እንትን ባይለኝም ካለው ሁኔታ አንፃር እንደዚህ ብላችሁ ከሆነ እንትን ልትሉ ትችላላችሁ። አዚፍ ግን እንደምታውቁት ሆናችሁ ሁሉ ነገር ትንተና መስጠት ለባሰ ጉዳይ ነው የሚደርጋችሁ፣ ለባሰ አደጋ ነው የሚደርጋችሁና ጀዋር ሁሉንም ነገር ላይ ትንተናውን በቃ እንደ ኤክስፐርት እንትን ነው ይተነትነዋል ነው የምላችሁና ያ ችግር ይፈጥራል ብዬ አስባለሁ። ምክንያቱም ማታውቁትን ነገር አላውቅም ማለት ባይ ዘ ዌይ የተቀደሰ ሐሳብ ነው፣ የተባረከ ሐሳብ ነው። ምክንያቱም በቃ አታውቁም። ገብቷችኋል አይደል? የሚያውቅ ሰው በተለይ ይታዘባል እንደዚህ ሲሆን። የማታውቁትን ነገር ስትናገሩ መምህር ዘበነ እንዳሉት በአንድ ወቅት ማታውቁትን ነገር ስትናገሩ የሚያውቅ ሰው ይታዘባችኋል ነው የሚያስብለውና ያ ነው ትልቅ ችግር ይፈጥራል። ይሄ አስተሳሰብ የማታውቁትን ነገር እንደሚያውቅ አድርገው ሲናገሩ አደጋ ይፈጥራልና በአንድ ወቅት ፕሮቴስታንቶቹ እንደዛ ሲያስቸግሩ ምናምን የውሸት ትርክት እየፈጠሩ ቤተክርስቲያን ላይ የማታውቁትን ስትናገሩ የሚያውቅ ሰው ይታዘባችኋል እንዳለው ነው። እና ይሄ በጣም አስፈላጊ መልእክት ነው ለሁሉም እና ይሄ ነው የጀዋር አስተሳሰብ። ስለዚህ አሁን እየተሰጣ ነው ወጥቶ ትንሽ ስሙን የማደስ አዝማሚያ ነበረው፣ ግን ደግሞ አሁን እየተሰጣ ነው፣ እየወደቀ ነው፣ በቃ ራሱን እያሳጣ የሚገኝ ነውና በጣም መስተካከል ይኖርበታል ብለን እናስባለን። እናንተ በዚህ ጉዳይ አስተያየታችሁ ምን ይመስላል? በኮሜንት ሴክሽን አሳውቁን። ወሎ ኦሮሞ ነው ይለኛል እኮ ደግሞ ወሎ ኦሮሞ ነው የሚለኝ እኮ አብሮ አደጌ አመለሸጋው ገራገሩ አገር ወዳዱ ደጉ
የሰፈሬ ደገኛ ወሎዬ ቢሆን ምንም አይመስለኝም፣ እረዳዋለሁ። ይሄ እኮ አይሻን ወላይ ከዚህ በኋላ አማራ አልሆንም እያለች የገደለ ወይ ወሎ ዘመዶቼን መስጂድ ውስጥ በእሳት ለኩስ ያቃጠለ ላይቭ በቪዲዮ ለማረድ ምንም የማይሽኮረመም ሰነፍ ነው ወሎ ኦሮሞ ነው የሚለኝ። ወዳጄ ወሎነት የአማራነት ውሃ ልክ የሰውነት ጥግ ነው። ወሎና የአማራ ክልል ህገ መንግስት አንድ አይነት ናቸው። ወሎ ላይ ስትሄድ ሰው መሆን ብቻ ያስከብርሃል። ወሎ ላይ ስትሄድ ደምህን ትረሳዋለህ። ወሎ አማራ የሰውነት የውሃ ልክ ነው ለምን እንደተባለ እንዲገባህ ያደርግሃል። ወሎ በማንነትህ አይመዘንህም። ወሎ በምግባርህን የሚመዘንህ። ወሎ ውስጥ ስትገባ ሰው መሆን ብቻ በቂ ነው። ለዚህ ነው አማራ የሰውነት የውሃ ልክ ነው የምንለው። ሰውን በቦታ አይለየም። ሰውን ለማጣላት፣ ሰውን ለማጋደል አዲስ አበባ የኔ ነች፣ ባህር ዳር የኔ ነች፣ ምናምን የኔ ነች አይልም። አማራ የሚለው አብረን እንኖር ነው። ወሎ የኢትዮጵያዊነት ናሙና ነው። ኢትዮጵያን ለማየት ከፈለክ ወሎ ነይ። ይህችን ቅድስት ምድር ሊያረክስ ፈልጎ ነው ወሎ ኦሮሞ ነው የሚል። ወሎ ኦሮሞ ነው እኮ የሚል ወሎን ወዶ አይደለም፣ አማራን ጠልቶ ነው፣ ሰውነትን ጠልቶ ነው። ሁሉን ነገር ማግበስበስ ለምዶ ያየውን ሁሉ የኔ ማለት ለምዶ እኮ ነው። ይሄ የሸዋ ኦሮሞ አይደለም። እመኑኝ፣ እነዚህ የዋቆ ጉቱ ዘመዶች ናቸው። እነዚህ የሀብተ ጊዮርጊስ ዲነግዲን ዘሮች አይደሉም። የሀብተ ጊዮርጊስ ዲነግዲን ዘሮችን እናቃቸዋለን። ለኢትዮጵያ አንድነት የሞቱ ናቸው። ጃጋማ ኬሎ የደጋው መብረቅን እናቀዋለን። ቀላቅለን አንመታም። ወሎ የኔን የሚለው መዋጂቡ ከሶማሌ ጋር አብሮ ኢትዮጵያን የወጋ ሰነፍ ነው እንጂ የአብዲሳ አጋ የልጅ ልጅ አይደለም። አብዲሳ አጋ ነው አባሮ እዛው ሶማሌ የመለሰው። ከኦሮሞ ወንድማችን አንጣላ። የነዚህ ሰዎች አራማ ምንድነው? አንድ አማራ ገለን ከዛ በኋላ እነሱ ዝም ብለው ከኦሮሞ ጋር ነው የሚጣሉት ምናምን ነው። ያ ጊዜ አልፏል። ከኦሮሞ ወንድማችን ጋር ቁጭ ብለን እንደራደራለን። የጋራ ሀገር ነው ያለ። ነፍሰ ገዳይነትና ኦሮሞነት ይለያያል። በላይቭ የሚያርደው ሰነፍ ነፍሰ ገዳይ እንጂ ኦሮሞ አይደለም። ይሄ ላይቭ ላይ የሚያርደው ሰውዬ ነው ሙጃይቡ ምን የሚለ ወሎ ኦሮሞ ነው የሚለ። ወሎ ኦሮሞም አይደለም፣ ወሎ አማራም አይደለም። ወሎ ሰው ነው። የሰውነት ልክ ነው። የቤተ አማራ ምንጭ ነው። የአማራ ስነ ምግባር ምንጭ ነው ወሎ። አማራነት የሰውነት የውሃ ልክ ነው ሲባል የማይገባችሁ ሰዎች የስነ ምግባር ልዕልና ምልክት ነው ማለት ነው። አብረን እንኑር ይላል ማለት ነው። አንለያይ፣ የራሱን የጋራችን ነው ይላል ማለት ነው። አንድ ኢትዮጵያ ለሁሉም ኢትዮጵያ፣ ሁሉም ኢትዮጵያ ለአንድ ኢትዮጵያ ይላል ማለት ነው። ወሎ ይሄንን የምታይበት ቦታ ነው። ይሄ ሰነፍ ወሎ ኦሮሞ ነው ይለኛል። ወሎ የአማራነት ምንጭ የሰውነት የውሃ ልክ ነው። ሰው ሁሉ ሲሰለጥን ወሎን ይመስላል። ክብር ለእናቴ ለወሎይቷ።